እየሰማሁ ነው እንዳረብሽ ብዬ ነው። እሺ ሹርቤ የሚባለው ማን ነው ታውቁታላችሁ? ያናቀም ኬሚሲ ነው ብለው ኬሚሲ ማን እኛ ግን እናውቀዋለን ጠንቅቀን። ይኸውልህ ሹርቤን ጠንቅቀን እናውቀዋለን። ስንት የአማራ ወጣትን የበላ እኮ ነው። በመርባዓ መንገድ ላይ ምንም ሳይታወቁ ደባቸው የጠፋ እኮ በሹርቤ እኮ ነው። አናውቀውም እንዴ? ዝንጀሮ የማይወጣው ገደል ውስጥ ነው የሚኖረው እንትና መርባዓ ስለማውቀው እኔ በዛ ሄጃለሁ። በ2013 በፈረንጆቹ በመርባዓ ገደል አልፈክ ወንዝ አለ፣ ከሐሙድ የምትባል ወንዝ አለች። ያንን ሐሙድ የሚባለው ወንዝ ጨርሰ ስትሄድ ገደል ነው። እኛ እኮ ያ ቦታ እኮ እኛን እኮ አሳድጎናል። እኛ እኮ ዛሬ እንደዚህ በድፍረት የምንናገረው ስንቱን ጉድ አልፈነው እኮ ነው። ስንቱን በረሃ እንትና አህዱበት የሚባለውን ገና እድሜያችን የ13 የ14 ዓመት ላይ እያለ ነው በዛ መንገድ ላይ ታሽተን ይሄድንበት። ይኸውልህ በዛ ሹርቤ በሚኖርበት ቦታ ላይ ስሄድ እኔ እድሜ 14 ዓመት ነው። ገባ ሰይድ ወራ በነገራችን ላይ ነገር ለጸራ ልጨርስ ብዬ ነው። አንድ ጊዜ በ2013 መጨረሻ ላይ በፈረንጆቹ በጀበል ሐሸር አልፈን ሐሙድ የምትባል ሀገር አለች። እዛች ላይ እኔ 15 ቀን ነው እንደዚህ ስራ ሰርቼ ፍየል ገድዬ ተዛ ጠፍቼ ልክ እንደኛ ሀገር ወንዝ አለ። ያንን ወንዝ ወደ ከሚስ ምሽት ወንዙን ይዘህ ስትሄድ ከስተጣይ መውጫ በኩል መርባዓ የሚባል ገደል አለ። መርባዓ ነው የሚባለው ገደሉ። የኛ ሀገር ዝንጀሮ ራሱ አይወጣውም ገደሉ። ሹርቤ የሚባለው ከነ ወታደሮቹ እዛ ነው የሚኖረው እዛ ገደል ውስጥ። ልክ እንደዛ እንደኔ ያሉ ሚሳኪኖች በዛ የሚሄዱትን በልቶ ጨርሶ ብዙ ደባቸው የጠፋ የሚባለውን ልክ ፍየል ጠብቀው በዛ አቁም ሲሄዱ ላፍ ያደርጋቸዋል። በተለይ የትግራይ ልጆችን የዛን ጊዜ ፖለቲካው የትግራይ ወያኔ ስለነበረ በዛ ኢትዮጵያም ላይ በኦሮሞ ላይ ምን ተፈጥሯል ጭቆና አለ ስል ብለው ስለሚያስቡ በዛን ጊዜ ተኛ ልቁንስ አብዛኛው የትግራይ ልጆች አብዛኛው አልሞም እኔ እየሄድኩ እያለ ሁለት ልጆች አገኙኝ። አንዱ ታደሰ ይባላል የቆቦሊ ነው፣ አንደኛው ጓደኛው ነው። መጡና እንዳው እጄን አንጠለጠሉኝ። ምንድነው ሲሉኝ ኧረ እኔ የሐይቅ ሰው ነኝ ወረባቡ አልኳቸው። ነህ እንዳሉኝ አዎ አልኳቸው። አማርኛና ትግርኛ ነው የሚችሉ እነዛ ልጆች። ከዛ ወደነ ሹርቤ እጅ ሳልወድቅ የለውም ነበር ወድቄ በነበር እርግጠኝ ወይም ኦሮሞ ነኝ ብዬ ድን እንደው እንጂ አከም ብዬ ነው ድን እንደው እንጂ በዛ ቦታ ላይ እመነኝ። የዛን ጊዜ ደግሞ እኛ አናቅም፣ ምንም አናቅም፣ ስለ ብሔር ስለ ምናምን ስለ ፖለቲካ ምንም አናቅም። ስለዚህ እነዛ ልጆች ከሚስ ምሽት ድረስ ይዘውን መጡ እና ሃኒን ራሱ ሹርቤ የሚባል ቢያገኛት ያግታታል እላችሁ ፈልጌ ነው። እውነታውና ትክክለኛው ይሄ ነው ስለምናውቀው። ገባችሁ አይደለ? እውነት ነው። ቢያገኛት እሱ ራሱ አይለቃትም። ከዛ መንገድ ሄድክ እያንዳንዱ ሰላም ብያለሁ። ሰላም ብያለሁ። ዛሬ ምን ነው ጅብ የማያውቁበት ቤት ሄዶ ቆዳ አንጥፉልኝ ይላል አላጎቴ ሲተርት። እኔ ለካ አጎቴ ታሪከኛ ተራች ነው። አንተ የሚናገረው ሁሉ እውነት ነው። ጅብ የማያውቁበት ሀገር ሄዶ ቆዳ አንጥፉልኝ ይላል አለ። ትላንትና እኔ አመጣታለሁ ምናምን እያለ ሲያወራ ሰምቼ እኮ ነው እኔ ተሸማቀቅኩ ስለሱ። የማያውቀው እሺ የማያውቀው ችግር የለውም እኛ እናውቀዋለን እኮ እያወቅን እየተዋወቅን። ሽሮ የሰራውን ቪዲዮ አይተዋል? ሽሮ የሰራውን አይተዋል? ምንድን ብሎ ነው የሰራው? ሽሮ የሰራውን አይተዋል? የሰራውን አላየሁትም። ምን ብሎ የሰራው ያየ ሰው ለምን ለኛ ለጎንደሮች አልተሰጠም ለሀቢባ ለምን ተሰጠ ተብሎ ጓያረ ነበር። በጣም ምኑ እንዴት ለኛ እኛ ቲክታከር የለንም ወይ ፌመስ የለም ወይ ብሎ በጣም ሰርቷል። ጎንደር የጀግና ሀገር ነው፣ ምን ጥርጥር አለው? እንደ ሽሮ ያለ ግን ዲቃላ ነው እሱ። ጓዷ ነው። እስኪ ቆይ የት አባቱ ደግሞ ሰው ጎንደር ይላል። ሽሮ እየቀለለ ያው ሽሮን ተው ሳያ ግን እኔ ስለ ሹርቤ ባነሳበት ጉዳይ እኔ የኛ ሰው መቼ መራሽም ስለሆነ በዛ ጉዳይ ላይ መናገር ታውቀዋለህ። ዋሲው እንደ ሁላችንም እናውቀው ሰው ነውና
ስንት ዓመት ሙሉ ከዛሬ 3 ዓመት እንኳን እንግዲህ ሹርቤን ስናውቀው እንግዲህ ከ10 ዓመት ከምናምን ዓመት በላይ ነውና ስንት ሰው እንደተሰቃየ 30,000 ሪያል 40,000 ሪያል 50,000 ሪያል ያልተቀጣ ግሩፕ በየዋትስአፕ ግሩፕ በየኢሞ ግሩፑ ብዙ ያልሆነ ነገር የለም። ታስታውሱ ከሆነ በቅርብ ሰዓት ላይ እያያዙ በየተራራው ድንጋይ ስርቻ ውስጥ እያስገቡ ሰይፍ፣ ሽጉጥ ጆሮ እየቆረጠ ሲያሳይ የነበረው የሹርቤ ግሩፕ ነውና ዛሬ ሹርቤ መጥቶ እንዲህ አደርጋለሁኝ እንዲህ ይላለሁ ምናምን ሲል ሹርቤ ጥሩ ሰው ነው ብላችሁ የምታስቡ ሰዎች እኔ እንደውነትም እንደ ሾርት እንጂ ሽጉጥ ካፍ ውስጥ አስገብቶ ጆሮ ቆርጦ ምሳር ድንጋይ ውስጥ አስገብቶ አንተ ፋኖ ነህ አንተ እንትን ነህ አባትህ እንትን የሆነ ወይት ነው ደራ አካባቢ ነው ምናምን አካባቢ ላይ አባቴ ጀበሬ ነው አባቴ እንደዚህ ነው ሲል የነበረው የሹርቤ ግሩፕ ነው። የኛ እኮ አህያ እኮ ነው የኛ ህዝብ እኮ የኛ እኮ አሞት ያለው ኦኔ ያለው በቀል መላሽ እኮ አልተወለደም እኮ እኛ አህያ እኮ ነው። ሹርቤ ዛሬ መጥቶ በዚህች ልጅ ጉዳይ እኔ እንዲህ አደርጋለሁ ሚስቴን አስይዛለሁ እንደዚህ አስይዛለሁ እኔ ኧረ ተው ወገን ተው እንዴት ትረሳለህ? ጆሮ ቆርጦ ምሳሌ ይዞ ድንጋይ ውስጥ ድንጋይ ጋር ያንተን እያቀረቀሩ እንደዛ ሲቀጠቅጡ ፋኖ ነህ አባትህ ወላሂ እኔ አይደለሁም እያለ እንደዛ ሲል የነበረ ሹርቤ ግሩፕ ነው። የሹርቤ ግሩፕ ዛሬ ላይም ካገኘህ እነሱ የሹርቤ ግሩፕ ከከሚስ ምሽት ጀምሮ እስኪ ይሄ በተለይ ጎራማው አካባቢ በሙሉ ሳኡዲ ውስጥ ነው ያሉት። ሁሉም የኛን ሰው እያሰቃዩ እየገደሉ አንተ ስራ ከሚሰራበት ስራ ከሚሰሩበት ሄደው የሚያሰቃዩቸው የሹርቤ ግሩፖች አሉት። ተየት እስከ የት ነው ለኔ ልንገርህ። የሹርቤ ግሩፖች አሉት። ልክ ሐሙድን አለፍ ብለህ ሐሙድ የምትባላለች አንድ ወንዝ እሷን አለፍ ብለህ ትልቅ ወንዝ አለ። ያንን ሂደክ መርባዓ ነው ዋናው ካምባቸው መርባዓ የሚባለው ገደል ነው። ገደሉ ገደል አይመስልህም። መርባዓ የሚባለው ገደል ነው። ትጥቃላቸው ገደል ውስጥ ነው። እስከ ከሚስ ምሽት ጫፍ ድረስ ይሄዳሉ። ግን ከከሚስ ምሽት አያልፏትም። ከዛ በኋላ ያሉት የኛ የራያ ልጆች ናቸው። ይሄ መለዝ የሚባለው ደግሞ አልፎ ሙሉ ያነ ደግሞ የመርባ የእንትና ናቸው። ጀበላሸር ወደ አልፉም ጀበላሸር ወደ የትግሬዎች ናቸው። ጀበላሸር አብዛኛው መርባ ነው ያሉት። መርባ አሁን ትናንት መጥቶ እኔ ያስለቅቃታለሁ ሀቢባ ቤት ለሹርቤ ይግባ ይላሉ። ወላሂ ሹርቤ በገባኔ አንድ እዚህ አልቀመጥም እዛ እንዴ በነገራችን እነዛን 30 ይኸውልህ ተቀላቅለው ይሰራሉ። 30 የኛ ልጆች ታስታውስ አመት እንኳን አልሆነው ወደ 30 የሚሆኑ ወስዶ በሰይዶ ረባቦ ባንተ ምክንያት ነው እያለ አንዱ ራሳቸውን ላጭተዋቸው አፈሙዝ ደቀነው የደበደቧቸው የሹርቤ እኮ ቡድኖች ናቸው። ከሚስ ምሽት ማን የምትባል ሀገር ነው ስንት ጉዳይ ተናል። ትግሬውና አማራው በነገራችን ላይ ባንድ ይሰራሉ። ይሄ የሚካድ አይደለም። ባንድ ይሰራሉ። በዛ ላይ ምንም ትግሬና አማራ አንድ ቀን ተጋግቶና በዝልክ ተጨካክኖ እኮ እርስ በርሱ ባንድ ላይ ሆኖ አማራውም ትግሬውም ባንድ ሆኖ የሚበድሉትን ይበድላሉ እንጂ እነሱም ያን ያህል ጭካኔ ይሄ የሹርቤ ቡድን እኮ ላላህ ብለህ ገንዘብ ብትሰጠው አያምን አረዴም እንዲህ ነው ብትለው አያምን ምንም አይነት በምንም ነገር ሊረዳ የሚችል ግሩፕ እኮ አይደለም። ይሄ ግሩፕ ታዲያ ታብ ያረጋል። ዛሬ ታዲያ ሽምግልና ሊያመጡት እኮ አረ እንደው የተሸማግጫለሁ ፎቶ ማን ነው ሽምግልና? ሹርቤ ነው የሚመጣው ሽምግልና ላይ እና ታዲያ ሀዲር አስፈታል መልሶ እሱ አግቶ ይገላታል። አይገርምም? ታሳጣ ወላሂ ላዝ በጣም ነው እኮ የገረመው። አሁን ምን ደረሳችሁ? አሁን ጭቅጭቅ ላይ ነን። ምን እንቅልፍ የለም። ጭቅጭቅ ምን ላይ ምን ያ ምንም ለውጥ የለም። ያው እዛው ነን። አሁን መረጃ ያንን እነዛኛ ሰባሰብነውን መረጃ እንደ አዲስ ደግሞ አሰባሰቡ። እሺ ያው ነው እንግዲህ አሁን እንደ አዲስ አሰባሰብን። ያው ቀናትን ይወልዳል እንጂ ከባድ ነው። እቺ እንግዲህ አቡ እዚህ ጋር ላይ ዝም ብለህ ስታየው አንዳንዴ አቡ ፋኖ ሰላም እድሉን ስጠኝ አንድ ጊዜ ልናገር። እሺ ተናገር። እሺ አመሰግናለሁ። 3000 ሰው አለ ስላስገባኝ አመሰግናለሁ። እኔ ባህና ጉዳይ እንግዲህ ስንከታተለው ነው የከረምነ። ምንም ከእናንተ የተለየ ሀሳብ የለኝም። እናመሰግናለን እንደምታደርጉት ነገር። እኔ ግን በአዲስ ሀሳብ እኔ የምንምለው ነገር ታውቃለህ አቡ ፋኖ ስለ ሀቢባ ነው መናገር የምፈልገው። ለምን እንደዚህ በሚብስ ሰዓት በፊትም እንደዚህ የሆነ ሰዓት ታግቶ የሆነ ልጅ
ከጎን የቆመች ሰው ናትኝ። የማንንም በጎጥ የምትመካ ሰው አይደለችም። ከጆከር ጋር አስታርቃችኋትኝ እናንተና ነሳሪ ወደ ጎን ሳትሆኑ አንድ ላይ ብዙ ስራ የሚሰራ ስራ እንዳለ ስለማይ ነው። ለምን ብዙ ሰዎች ሀቢባ ቤት እንዳይሆን ሲያሸገሽ እኔ ጋር ችግር የለውም። አይ አንተ ብዙ ነገር እኛ እኮ ችግር የለብንም እኮ ነበር ግን በፊትም በዛ ልጅ እኛ ስማ አንድ ጊዜ ክሬዲቷን እኛ አንወስድም። በዛ ልጅ ምክንያትም ተሰድባለች። በዛ ልጅ ምክንያት ተሰድባለች። እኛ ጋር እኮ ብዙ ነገር ተብላለች። እኛ እንደዛ አይነት እኔ ተናግሬያለሁ። ሀቢባ ይዛ ብትሰራና ሀቢባ ይዛ ነገሮችን እንትን ብትል ይቅሪታል። ልጅቷ እንድትወጣ ነው የምፈልገው። ያን ጊዜም ቢሆን በእኛ በኩል ሰይመው ብዙ ነገር ብለዋታል። ምንም ነገሮችን እኛ አንደብቅ። ታዲያ በደምብ እንጂ ከሷ ላይ የማትወዳት እና እኔ ችግር የለብኝም። ይሄ እኮ ልጅቷ እንድትወጣ እንጂ የግል ጉዳይ የጥቅም ጉዳይ ምናምን አለ። በቃ ያ ከአንተ ሰላም ፈጥራችሁ ጉዳይ ስራ የሚሰራ አለ። በፊት ላይ ነው የምነግርህ። አንተ ስላለ ደስ ብሎኛል። አሁንም ቢሆን መሸምገል ይቻላል። ታረቁ፣ አንድ ላይ ሆኖ አንተም ተደብለቅ። ይሄ ፍትህ ይመጣል። ለምንድን ነው ብዙ እያወቅህ እንዲህ የምታደርግ? አንዴ አቡ ምን አለ መሰለህ፣ አንዳንዴ ከዚህ ላይ ፍትህ የማይፈልግ ነገር የለም። ፍትህ የማይፈልግ ሰይጣን ብቻ ነው። እናስታርቃቸዋለን። ችግር የለውም። አንድ ጊዜ እናስታርቃቸዋለን። ሀቢባ በእኛ በምኒልክ ሲኒ እየጠጣ የተበላለ ያም ጊዜ ደግሞ ተጎኗ አቁመናል። ተብላም ዝም አላል። ተጎኗ አቁመንላታል። የሰው ልጅ በዚህ ሶሻል ሚዲያ ላይ ስትኖር የተለያዩ ግጭቶች ይፈጠራሉ። ለምሳሌ እኔና ሀቢባ ተጋጭተን ነበር አይደል? እኔ አዲስ አበባ እያለሁኝ ተጋጭተን ነበር። ስለዚህ አሁን ታርቀናል። ማንም ሰው አላስታረቀን እኔና ሀቢባን ማንም ሰው። ስለዚህ እሷን ደግሞ እናስታርቃቸዋለን። ችግር የለውም። ይቀላለው ነገር ለአንድ ነገር መናግሮ ማንም ሶሻል ሚዲያ ላይ የሚያመጣው የለም የሚጠይቀው የለም ነበር እኮ። በቃ ነጋ የሚመጣው ለምንድን ነው? ለምሳሌ 3 ጊዜ ያመጣ ነው። 3 ጊዜውም የተለያየ ነገሮች ያመጣ። ከዛ ወዲያ ሰው ሙሉ ሰው ሸክ ገባ። በቃ ሁለተኛ ስልክ ስደውል ባህኒ ስልክ ደውል እሱ ጋር ጠራ። እኔ እንግዲህ አገጣጥሞት ይሁን ውሸት ክልክለው አገጣጥሞት ይሁን ምን ይሁን አላውቅም። ብቻ ሰው ዓለም ያህል በስንት ሺህ ሰው በፊት ስደውል እንዳለ እሱ ጋር ጠራ። አይገርምም? እሱ ጋር በተለይ ደግሞ የገጠር ልጅ የሚለው አያው ጠራ ስትል እኔ በቃ የመጨረሻ አካላት ጥፍሬ ሳይቀር ነው የተሸመጠጠ። ሁለተኛ እውነት ለመናገር ያ ቦታው ወንድ የሚፈተንበት ነው። አረባባ ወንድ በዛ ቦታ ላይ አይሄድም። ገብቶሃል? ለምን እንደው ታውቃለህ? አረባባ ወንድ በዛ ቦታ ላይ አይሄድም። ለምን? በዛ ቦታ ላይ በቃ የሆነ ቆስጣና ወንድ ያስፈልጋል። ለምሳሌ ባለፈ ታየ የኮምቦልሻ ላይ ለምን አንድ ወንድ ወይ ሞቴን ወይ ክብሬን የሚል ወንድ አለ በዛ ቦታ ላይ። እንደዛ አይነት ወንድ እንጂ ማንኛውም ወንድ አይሄድም። ከሄደም ልክ እንደነ ገጠር ልጅ እንደ የተገርፎ አብሯት የሄደውን አስደፍሮ አሳግቶ ነው የሚሄደው ማንኛውም። በነገራችን ላይ አሁን ይኸውልህ ኮምቦልሻ ላይ ሐውልት የሚተከልለት የኮምቦልሻ ላይ አለ። ሴቶች ይዞ ሄደ። በዛ ሴቶችን አንጣ አሉት። አይ እኔን ገላችሁ ነው ሴቶችን የምትወስዱት አላቸው። ያቅሙን ታገለ፣ ገደሉት፣ ሴቶቹ ወሰዱ። ይሄ የወንድ ታሪክ ነው። እኔ እነዚህ ልጆች ቤተሰብ እንትን ብዬ አመጣዋለሁ እንዳለ ስለሱ እንዲወራ አድርገዋለሁ። አሁን ሶሻል ሚዲያ ላይ አሁን አናግሩ በውስጥ የኔ አባት እኔ በቃ ወንድ ማለት ይሄ ነው። ወንድ ማለት ይሄ ነው። የማንም ቦት ያፍ ግን አይተዋል። አሁን ያው እንዲህ ነው ያለገብቶ ላይ ብለ ለመፈጠር አልችልም እኮ ነው። እንዴት ነው ቪዲዮ ማብራት ምችል ሲል እየተዘናጠለ ነው። አሁን ምን አለ መሰለህ እንደዛ ሳይሆን አሁን ለሁሉም ሰው መልስ ተሰጥቶም ስለማይዘለቅ መልስ ስለማይዘለቅም ብዙ ቆሻሻ ሰው አለ። አዎ እሱ አሁን እኮ ዘና እያልን ነው። ለምሳሌ አንሳ አይታችሁታል አይደል? ያው አሁን ወንድ ልጅ እንደዛ ይላል ያሙላ ልሙትልሽ ያለው
እኔው ላይ ተስሲለኝ ነው ስናት አንድ ነገር ያለኝ እስካሁን ዝም ብዬ ያለው ነገር ሲደበርበት ሁለተኛ አንድ የምናገረው ነገር ሰዎቹ ምን አሉ ልክ የብሔር ስያሜ ለማሰጠትም የሞከሩ አካሎችን አይቻለሁ። እኛ የቲም ነው